በፊልማችን መጀመሪያ ላይ ቦንግ ከተባለ ወጣት ጋር እንተዋወቃለን። ቦንግ በምግብ ዝግጅት እጅግ በጣም ጎበዝ ሲሆን የደቡብ ኮሪያ ጠቅላይ ሚኒስትር መኖሪያ በሆነው ብሉ ሃውስ በሚሰኘው ቤት ውስጥ በሼፍነት ተቀጥሮ እየሰራ ይገኛል። ታዲያ ከዕለታት አንድ ቀን ጠቅላይ ሚኒስቴሩ ለቻይናው አምባሳደር የራት ግብዣ እንዳደረጉ ይነገረዋል። እናም የቻይናው አምባሳደር የአሳ አጥንት በጣም ስለሚጠሉ ቦንግ አጥንት የሌለው ጣፋጭ የአሳ ምግብ እንዲያዘጋጅ ይታዘዛል። ቦንግም መመሪያውን ተቀብሎ ወዲያውኑ ምግቡን ማዘጋጀት ይጀምራል። ማይደርስ ነገር የለም። የራት ሰዓቱ ደርሶ ለአምባሳደሩ አሳው ይቀርብላቸዋል። አምባሳደሩ አሳውን ከመብላታቸው በፊት የአምባሳደሩ መልእክተኛ አሳውን እንደጎረሰው በአሳው ውስጥ ከእሾክ አልፎ ተርፎ መንጠቆ ያገኝበታል። በዚህም የተነሳ ቦንግ ከባድ ችግር ውስጥ ይገባል። እናም በርካታ ጠባቂዎች ቦንግን ለመፈለግ መኖሪያ ቤቱን ሲፈትሹ ይታያል። በሚቀጥለው ትዕይንት ላይ ክስተቱን የሚመረምሩ ሁለት የፖሊስ መኮንኖች ወደ ቦንግ መኖሪያ ቤት መጥተው በሩን ያንኳኳሉ። ታዲያ ቦንግ ችግር ውስጥ መሆኑን ስላወቀ በበረንዳ በኩል ለማምለጥ ይሞክራል። መርማሪዎቹ ግን እሱን ለመያዝ የተቻላቸውን ሁሉ ያደርጋሉ። በዚህም ሂደት ውስጥ ቦንግ ሳያስበው ከቤቱ በታች ወዳለው የመዋኛ ገንዳ ውስጥ ይወድቃል። እናም ከገንዳው ወለል ጋር ይጋጭና ራሱን ይስታል። ከዛም አንዲት ሴት ወደ እሱ እየዋኘች መታ ከንፈሩን ስትስመው እናያለን። ቦንግ ሲነቃ ራሱን እንግዳ በሆነ ክፍል ውስጥና እንግዳ በሆነ አልጋ ላይ ያገኘዋል። ታዲያ የሆነ ችግር ውስጥ እንዳለ ስለተሰማው ወዲያውኑ አቅራቢያ ወዳለ መስታወት ይሮጣል። በመስታወቱ ላይ ያየው መልኩ ግን ያስደነግጠዋል። ምክንያቱም ቦንግ ወደ ሴትነት ተቀይሮ ስለነበር። ለትንሽ ሰከንዶች ቆም ብሎ ካሰበ በኋላ አንድ ነገር ላይ ይደመድማል። እሱም በመውደቁ ምክንያት አሁን ህልም ላይ እንዳለ እንጂ እውነተኛ ዓለም ላይ እንዳልሆነ ራሱን ያሳምናል። ቦንግ ምን እየተካሄደ እንዳለ ለማወቅ እዚህ ክፍል ቀስ ብሎ ይወጣል። ነገር ግን ከውጭ እጅ ነስተው ግርማዊነቱ የሚሉትና እሱን እንደ ንግስታቸው የሚቆጥሩ በደርዘን የሚቆጠሩ ሴቶችን ያገኛል። በዚህም የተገረመው ቦንግ ከቤተ መንግስቱ ውጭ ወጥቶ እየሮጠ ሳለ በድንገት በጭኖቹ መካከል ብርድ ቤት ይሰማዋል። ቦንግ የወንድነት አካሉን ማጣቱን የተረዳው በዚህ ጊዜ ነበር። በዚህም የተነሳ እጅግ በጣም ይደነግጣል። እናም መጀመሪያ ላይ የጾታ ለውጥ ቀዶ ጥገና በሚያደርጉ ሰዎች እንደታገተ ማመን ቢጀምርም ነገር ግን አካባቢውን ሲመለከት እሱ ከሚኖረው ዘመናዊ ህይወቱ ርቆ ወደ ቀድሞ ዘመን እንደተጓዘ ይረዳል። ታዲያ ይህንን ማወቁ ሌላ ድንጋጤ ውስጥ የከተተው ሲሆን በመቀጠል ወደ ቤተ መንግስቱ ይመለሳል። በሚቀጥለው ቀን ከእንቅልፉ ሲነቃ የወቅቱ ማንነቱን ማለትም አሁን ላይ እሱ ማን እንደሆነ ለማጣራት አንዲት አገልጋዩን ያስጠራል። እናም ልጅቷ ከምታወራው ነገር ተነስቶ ወደ 1851 ወደ ነበረው የጆንሰን ስርወ መንግስት ዘመን እንደተጓዘ ይረዳል። እናም አሁን የሚኖረው የንጉሳዊ ቤተሰብ አባል ሆኖ ሲሆን በኪም ሶየንግ በሚባል ቤተ መንግስት ውስጥ ነው። ነገሩን ይበልጥ የከፋ የሚያደርገው ደግሞ እሱ አሁን ላይ ኪም የምትባለን በሚቀጥሉት ጥቂት ቀናት ውስጥ ቾልዘንግ የተባለን ንጉስ ለማግባት ዝግጅት ላይ ያለችን ሴት ሆኖ ነበር። አገልጋዩም ንግግሯን ትቀጥላለች። እናም በተጨማሪ ያልታወቀ አደጋ ከደረሰበት በኋላ አካሉ በሐይቅ ላይ ተንሳፎ መገኘቱንና እንደ እድል ሆኖ የቤተ መንግስቱ ጠባቂ አግኝቶት ወደ ቤተ መንግስቱ እንደመለሰው ትገልጽለታለች። ይህንን የሰማው ቦንግ እሱና ኪም የምትባለው ንግስት መንፈሳቸው ተለዋውጦ መሆን እንዳለበት ይገምታል። እናም ብቸኛው ወደ ቤቱ መመለሻው መንገዱ ሐይቁ እንደሆነ ያስባል። ታዲያ ወደ ሐይቁ ዘሎ ወደ ራሱ ዘመን ለመመለስ ስላቀደ አገልጋዩን ወደ ሐይቁ እንድትወስደው ያደርጋል። ነገር ግን ቦታው ላይ ሲደርስ እሱ እንዳሰበው ሐይቅ አላገኘም። ምክንያቱም አሁን ላይ ያለችው የሀገሪቱ የበላይ ንግስት ማንም ሰው በድጋሚ ወደ ውሃ ውስጥ እንዳይወድቅ ለመከላከል የቤተ መንግስቱን ሰራተኞች ሐይቁን በአንድ ሌሊት እንዲያደርቁት አድርገውት ስለነበር ነው። ቦንግ በአሁኑ ሙከራው ተስፋ ይቆርጣል። ነገር ግን አሁንም ውሃ ወደ ዘመኑ ለመመለስ መፍትሄ እንደሚሆነው ስለሚያምን ያገኘው ማንኛውም ውሃ ውስጥ አካሉን በመጨመር ወደ ዘመኑ ለመመለስ ይሞክራል እና ወለል ለማጽዳት የሚያገለግል የውሃ ባልዲ ውስጥ ጭንቅላቱን እስከ መንከር ደርሶ ነበር። ነገር ግን ጥረቶቹ ሁሉ ከንቱ ይሆኑበታል። ታዲያ ከጥቂት ቀናቶች በኋላ የሰርጉ ቀን ይደርሳል። ቦንግ የሀገሪቱን ባህልና ወግ አያውቅም ነበር። ነገር ግን በሴት አገልጋዮቹ እርዳታ የሚያስፈልጉትን የሰርግ ስነ ስርዓቶች ያጠናቀቃል። እናም የቁርጥ ቀን ይደርስና አሁን ቦንግ ወደ ንጉሱ ክፍል ከንጉሱ ጋር እንዲተኙ ይጠራል። ታዲያ በሀሳቡ ተደናግጦ ንጉሱ ራሱን እንዲስት በማሰብ የተወሰነ የአልኮል መጠጥ ያቀርብለታል። እንደ እድል ሆኖ ንጉሱ ይተኛለታል። አሁን ቦንግ ትልቅ እፎይታ ተሰምቶታል። በሚቀጥለው ቀን ላይ ሲጠጣው ባደረው የአልኮል መጠጥ ምክንያት አልኮሉ ውስጡን እየረበሸው ይነቃል እና በመቀጠል የተወሰነ ምግብ ይቀርብለታል። ነገር ግን ምግቡን ስላልወደደው ከቤተ መንግስቱ ሼፍ በምትኩ ራመን የተባለ ሼፍ እንዲያበስል ትዕዛዝ ያስተላልፋል። ሼፉ የቦንግን መመሪያ መሰረት በማድረግ ምግቡን ሰርቶ ያቀርብለታል። ቦንግ ግን በቀረበለት ምግብ ደስተኛ ስላልሆነ በድጋሚ እንዲሰራ ያዛል። ሼፉ ምግቡን ለማዘጋጀት ብዙ ጊዜ ቢሞክርም ነገር ግን ቦንግ እየቀረቡለት ባሉት ምግቦች ደስተኛ አልነበረም።
በመጨረሻም ሼፉ ተበሳጭቶ ስራውን ያቆምና ቦንግ ራሱ እንዲያበስል ይጠይቀዋል። አሁን የምግብ አሰራር ጥበቡን ለሰዎች የሚያሳይበት ሰዓት ደርሷል። እናም ራሱ ለማብሰል ይወስናል። ቀጥሎም ወደ ንጉሳዊው ኩሽና ገብቶ ወዲያውኑ ቢላውን አንስቶ ስራውን ይጀምራል። ታዲያ ከቦንግ ጋር መንፈሷ የተለዋወጠው ኪም ከልጅነቷ ጀምሮ ምግብ ለማብሰል ሞክራ ስለማታቅ የኪም አገልጋይ በቦንግ ምግብ ማብሰል ትጨነቃለች። እናም አገልጋዩዋ ከሌሎች የቤተ መንግስቱ ሰራተኞች ጋር በመሆን ቦንግ ኩሽናውን እንዴት እንደሚያበላሸው ለማየት መጠባበቅ ይጀምራሉ። ነገር ግን ቦንግ የሰራተኞቹን ቀልብ በሚስብ መልኩ አትክልቶቹን በከፍተኛ ፍጥነትና ጥንካሬ መከታተፍ ይጀምራል። እናም በቤተ መንግስቱ ውስጥ ማይታወቅ ጣፋጭ ምግብ ይሰራል። ታዲያ ቀኝ እጁ ከሆነችው አገልጋዩ ጋር እየበሉ መደሰት ይጀምራሉ። ወደ ኩሽናው ስንመለስ ደግሞ ሼፉ በቦንግ የምግብ አሰራር ችሎታ ቀንቷል። ታዲያ የሚያምር ምግብ ሰርታለች እንጂ ጣዕም የለውም የሚል ሀሳብ አቅርቦ በድስቱ ውስጥ የቀረውን ትርፍ ምግብ ይቀምሳል። ነገር ግን ልክ አንድ ጉርሻ እንደቀመሰ በምግቡ ጣፋጭነት ይገረማል። አልፎ ተርፎ የያዘውን ማንኪያ ይጥለዋል። ከዚህ ስኬታማ ጊዜ በኋላ ቦንግ በድንገት አንድ ሀሳብ ይመጣለታል። ወደ ዘመኔ እመለስበታለሁ ብሎ ያሰበው ሐይቅ በታላቋ ንግስት የደረቀ ቢሆንም ቦንግ በምግብ ችሎታው ካስደሰታቸው ሐይቁን እንደገና ለመሙላት ሊስማሙ እንደሚችሉ ያስባል። ከዛም ወዲያውኑ ወደ ኩሽናው ይመለሳል። ነገር ግን ያ ቀናተኛው የቤተ መንግስት ሼፍ ስልጣኑን ተጠቅሞ ለታላቋ ንግስት የሚቀርበው ምግብ እንዲሰራ አልፈቀደለትም። ቦንግም በዚህ ተበሳጭቶ ሼፉን ምግብ ማብሰል ውድድር ከሱ ጋር እንዲያደርጉ ይጋብዘዋል። ታዲያ የቤተ መንግስቱ ሼፍ በመጀመሪያ ላይ ውድድሩን ላለመወዳደር ቢያፈገፍግም ቦንግ ካፌዘበት በኋላ ግን ውድድሩን ይቀበላል። በመቀጠል ደውል ተደውሎ ውድድሩ ይጀመራል። ዋናው ሼፍም ቢላውን አንስቶ ካሮቶቹን በከባድ ሁኔታ ሲከታተፍ እናየዋለን። ሁለቱም ውድድራቸውን ፍጥነት በተሞላው ሁኔታ እያደረጉ ነው። ከጥቂት ደቂቃዎች ምግብ ማብሰል በኋላ የቦንግ ምግብ ተዘጋጅቶ ያልቃል። እናም መጀመሪያ ላይ ደውል በመደወሉ ውድድሩን ያሸንፋል። የቤተ መንግስቱ ሼፍ ተበሳጭቶ ፍጥነት አስፈላጊ ቢሆንም ጣዕም የሼፍነት የመጨረሻው መመዘኛ ነው ሲል መከራከር ይጀምራል። ታዲያ በራሱ የሚተማመነው ቦንግ ሼፉ ባለው ነገር ተስማምቶ የትኛው የተሻለ እንደሆነ ለመለየት የንጉሳዊ ምግብ ተቆጣጣሪ ሁለቱንም ምግቦች እንዲቀምስ ይደረጋል። እናም ተቆጣጣሪው በቦንግ ምግብ ተገርሞ የተሻለ ምግብ መሆኑን ያውጃል። በዚህም የተነሳ የቤተ መንግስቱን ኩሽና ቦንግ እንዲረከብ ተደረገ። ታዲያ ቦንግ ታላቋ ንግስት በቅርቡ በደረሰባቸው የጥርስ ህመም ምክንያት ምግብ የሚመርጡ መሆናቸውን ይረዳና ለንግስቲቱ ለስለስ ያሉ ምግቦችን ለማዘጋጀት ይወስናል። እናም የድንች ገንፎ ማዘጋጀት ይጀምራል። ታዲያ ምግቡን ሰርቶ እንደጨረሰ ለእይታ ማራኪ ያደርገዋል። ቦንግ በመጨረሻው ውጤቱ ተደስቶ ለታላቋ ንግስት ያቀርብላታል። ንግስቲቱ የቀረበላትን ምግብ ስልቅጥ አርጋ ከበላች በኋላ ምግቡ በመቀዝቀዙ ምክንያት ብዙም እንዳልወደደችው ትናገራለች። ቦንግ ይህንን በመስማቱ ይበሳጭና በሀዘን ተሞልቶ ወደ ቤተ መንግስቱ ጉዞ ይጀምራል። ለታላቋ ንግስት ምግብ ሳይቀዘቅዝ ለማድረስ አማራጭ መንገዶችን ማሰብ ይጀምራል። ብዙም ሳይቆይ አንድ ግሩም ሀሳብ ይመጣለታል። እሱም ለምግብ ማድረሻ ብቻ የተዘጋጀና ምግቡ ሳይቀዘቅዝ እንዲደርስ የሚያደርግ ዙሪያውን በጨርቅ የተሰራ ሳጥን ማዘጋጀት ነበር። እናም የሀሳቡ ካለትና እሱ የሚሰራቸውን ጣፋጭ ምግቦች ንግስቲቱ ምንም ሳያስቀሩ በትኩሱ መመገብ ይጀምራሉ። ከጥቂት ቀናት በኋላ ንጉሱ ትልቅ ግብዣ ያዘጋጃል። እናም ከመላው አገሪቱ የመጡ ትላልቅ ባለስልጣናት ይገኙበታል። ታዲያ እንዳለመታደል ሆኖ በግብዣው ቀን ምግብ የሚሰሩት ሼፎች ይታመሙና የንጉሳዊው ኩሽና በሰራተኞች እጥረት ይቸገራል። ቦንግ ይህንን ስላስተዋለ ለመርዳት ይወስናል። ከግብዣውም ሾልኮ በመውጣት ወደ ቤተ መንግስቱ ኩሽና ይገባል። ታዲያ በዚያው ቀን መቅረብ የነበረባቸው የምግብ ግብዓቶች ወደ ቤተ መንግስቱ ስላልደረሱ ቦንግ የምግብ ማከማቻ ውስጥ ዝቅተኛ ግብዓት እንዳለ ይረዳል። ታዲያ በትንሽዬ የምግብ ግብዓት ተጠቅሞ ምግብ ከማዘጋጀት ውጪ ሌላ አማራጭ የለውም። ከቤተ መንግስቱ አገልጋዮች ጋር በመሆን ቀላል ግን ልዩ የድንች ምግብ ያዘጋጃል። እንግዶቹ ግን ለንጉሳዊ ግብዣ ይበልጥ የላቀ ነገር ስለሚጠብቁ የመጀመሪያው ምግብ ሲያዩት መጀመሪያ ላይ ደስተኛ አልነበሩ። ነገር ግን ልዩ የሆነውን ምግብ እንደቀመሱ በአድናቆት አይናቸው ይፈታል። በጣዕሙ ይደሰታሉ። በመቀጠል በቤተ መንግስቱ ኩሽና ውስጥ ምንም ስጋ ስላልነበር ቦንግ ከባቄላ የተሰራ የአትክልት በርገር ለመስራት ይወስናል። ታዲያ የሰራውን በርገር ማክዶናልድ ብሎ ይሰይመዋል። እንግዶቹ ሲያዩት ገና በምግቡ ይጎመጃሉ። ሲቀምሱት እንደዚህ አይነት ምግብ ቀምሰው ስለማያውቁ በጣም ይደነቃሉ። በመጨረሻ ላይ ደግሞ የእንጨት በረዶ ይሰራል እና እያንዳንዱ እንጨቶች ላይ ደግሞ ልዩ መልእክት ጽፎበታል። ሁሉም ከጨረሱ በኋላ እድላቸውን ከእንጨቱ ላይ ስለሚያነቡ የእድል በረዶ ብሎ ይሰይመዋል። እናም የፈጠራ ስራው ሰርቶለት እንግዶቹ የራሳቸውን እድል በማንበብ ይዝናናሉ። ስለዚህ ምንም እንኳን መጀመሪያ ላይ ችግሮች ቢፈጠሩም በቦንግ ምግብ ማብሰል ምክንያት ግብዣው በታላቅ ስኬት ይጠናቀቃል። በግብዣው ላይ የተገኘችው ታላቋ ንግስት በቦንግ የማብሰል ችሎታ ተደንቃ የፈለገውን ግን አንድ ጥያቄ እንዲያቀርብ ትፈቅድለታለች። እናም ቦንግ ያለምንም ማመንታት ሐይቁ እንደገና እንዲሞላ ይጠይቃል። በዚህም የተነሳ ታላቋ ንግስት ጥያቄውን ፈቅዳለት ሰራተኞቹ ሐይቁን የመሙላት ስራ እንዲጀምሩ ታዛለች። ግን በሚያሳዝን ሁኔታ የ19ኛው ክፍለ ዘመን ስለነበር ይህንን ሙሌት ለማፋጠን ምንም አይነት የላቁ ማሽኖች አልነበሩም። ስለዚህ ሰራተኞቹ
ውሃውን በእንጨት ባልዲ በመጠቀም በእጃቸው ማጓጓዝ ይጀምራሉ። እናም ሰራተኞቹ ውሃውን ለማምጣት ከከተማው ጉድጓድ እስከ ሐይቁ ድረስ ረጅም ጉዞ ስለሚያደርጉ ሂደቱን ቀርፋፋ አደረገበት። እናም ቦንግ በዚህ ተበሳጭቶ በፍጥነት አንድ ዘዴ ይሰይዳል። እያንዳንዱ ሰራተኞች በአንድ ቦታ ላይ እንዲቆሙና ባልዲውን እንዲቀባበሉት ያደርጋል። ሰራተኞቹም ስራውን ቀላልና ፈጣን ስላደረገላቸው ይደሰታሉ። እናም ቦንግ ረጅሙን ሂደት በበላይነት ሲከታተል ሁሉም ሰው ስራውን በቀጣይነትና በትዕግስት እያከናወነ እናያለን። እንደዚህ እያደረጉ በርካታ ቀናት ያልፋሉ። ነገር ግን ሐይቁ ገና አልሞላም። ቦንግ መጠበቅ ሰልችቶት ተስፋ ይቆርጣል። ግን እንደ እድል ሆኖ ከባድ ዝናብ ይጀምራል። በዚህም የተነሳ ቀስ በቀስ ሐይቁ መምላት ይጀምራል። ቦንግ ተደስቶ ከዝናቡ በታች በደስታ ሲደንስ ይታያል። ከጥቂት ሰዓታት በኋላ ሐይቁ ሲሞላ እናያለን። ከዚያም በኋላ ልክ በፊልሙ መጀመሪያ ላይ እንዳደረገው ወደ ሐይቁ ዘሎ ይሰምጣል። ታዲያ ሲነቃ ራሱን በዘመናዊ ሆስፒታል ውስጥ በማግኘቱ ይደነቃል። እና አንድ መርማሪ ከአልጋው ጥቂት ሜትሮች ርቆ ተኝቶ ያይና በዝምታ ሾልኮ ለማምለጥ ይሞክራል። ወዲያውኑ ወደ ህዝብ ቤተ መጻሕፍት ያመራና የታሪክ መጽሐፍት ይፈልጋል። ከዛም ስለ ጆንሰን ስርወ መንግስት የሚገልጽ ህትመት አግኝቶ ያነባል። ቦንግ አሁን የታሪክ አካል መሆኑን አውቆ ፈገግ ሲል እያየን ታሪካችን እዚህ ላይ ያልቃል። ቪዲዮ ከተመቻችሁ ላይክ፣ እንደዚህ አይነት በርካታ ቪዲዮዎች እንዲደርሷችሁና ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።